በምንም ያልተለየች የጌታ እናት ለመሆን ከመመረጥ ውጪ በምንም ያልተለየች እሷም ብጽዕት ናት፣ እሱም ብፁዕ ነው። አጠገቧ የነበረው ዮሴፍ ማነው? ዮሐንስ ማለት ነው። ኦኬ ብፁዕ ነው። ለዮናኒ ለስምዖን ጴጥሮስ አንተ ብፁዕ ነህ ብሎ ያለው ዮሐንስማ ብፁዕ አይደለም አላለው። ይሄ ብጽዕና ለጴጥሮስ ብቻ አይደለም የተነገረው፣ በሩቅ ላለን እኛ በስሙ ላመን ሁሉ ጭምር ተነግሯል። ሳያዩ የሚያምኑ ምኖች ናቸው ነው ያለው። ብፁዓን ብፁዓን ደግሞ አለ ብራዘርዬ ከዮሐንስ ከሌሎችም ፍጥረት በምንም ስፔሻል ነች ልዩ ነች ብሎ የሚል ነገር የለም። የጌታ እናት ጌታን ለመውለድ ብቻ በልዩነት ከሴቶች መካከል ተመርጣለች። ከዛ ውጪ በድነት ጉዳይ ግን ከሆነ ለእሷም የኢየሱስ ደም ነው የፈሰሰው፣ ለእኔም የኢየሱስ ደም ነው የፈሰሰው፣ ለአንተም የኢየሱስ ደም ነው የፈሰሰው። ማርያም የኢየሱስ ደም የማያስፈልጋት የኢየሱስ ሞት የማያስፈልጋት ሴት አልነበረችም። 4 ነጥብ በ12 ቁጥር መስማር እየመጣው ነው የምነግርህ። አላስፈለጋትም ብሎ የሚል የለም። ናና ግባና ንገረኝ። ከራስ መጽሐፍ አሳያለሁ፣ ከራሳችሁ መጽሐፍት። ታቢዮ ነፍሴ ለእግዚአብሔር ብላ ያለችው እሷ ናት። ኦኬ። ስለዚህ መስቀሉ ግርጌ ይፈልጉላል። መስቀሉ ላይ የተሰቀለውን አይደል የሚፈልጉት፣ የተሰቀለበትን እንጨት ይፈልጋሉ። መስቀሉ ላይ የተሰቀለውን አይደል የሚፈልጉት፣ መስቀሉ ግርጌ ያለውን ይፈልጋሉ። ስለዚህ መስቀሉም ግርጌ ያለውን የተሰቀለበትንም የተሰቀለው አዳይ ናቸው ሶስቱም እዛ ቤት። ከመስቀሉ ግርጌ ያለችው ማርያም አዳይ ነች በኦርቶዶክስ። የተሰቀለበትም መስቀል አዳይ ነው በኦርቶዶክስ። ያ መሳጭ ነው ብሎ የሚሉት የተሰቀለውም ጌታ አዳይ ነው። 3 አዳይ ማለት ነው። መስቀሉ ግርጌ ያለችው ማርያም፣ የተሰቀለበት መስቀሉ ላይ የተሰቀለው ሶስቱም አዳኞች ናቸው። ሶስቱም እኩል ናቸው ይላል። እስመ ተአረዩ በክብሮሙ ብላ ማለት ሶስቱም እኩል ናቸው ብላ ኦርቶዶክስ ማለች። ነገረ ድነት ትምህርት የተቀላቀለ ብለን ያልነው ለዚህ ነው ማለት ነው። ከተቀላቀለ ነገረ ድነት ትምህርት ዳኑ፣ ከዘላለም ፍርድ ከዘላለም ሞት እንድታመልጡ። አንድ ቃል እንግባላቸው ይመስለኛል። እዚህ ቤት ገርል ድርሳን እያነሱ እንዴት ብለን እዛ ቤት ሄደን እንነጋገራለን እናም ነገር ብለዋል። ቃል እንገባላችኋለን። መጽሐፍቶቻችሁን በሙሉ ነው የምንገልጠው እንጂ እንትኑን አልገልጥም ናነኑ ብዬ አላስፈራራም። ምንድነው አላባብልም። በሙሉ ነው የሚገለጡት። የቤተክርስቲያኑ መጽሐፍቶች በሙሉ ነው የሚገለጡት። በሙሉ ከሊቅ እስከ ደቂቅ ይገለጣሉ። ከስንክሳር እስከ ኤኮሳት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ ጠዋት አንተ ጸሎት አድርሰህበት የምትመጣውን መጽሐፍ እኔ ስገልጠው ለምንድን ነው የምትደነብረው? ድብልቁ የኦርቶዶክስ ነገረ ድነት ትምህርት ብለን ያልነው ቃለ እግዚአብሔር ከሚያስተምረው ውጪ የሰው ስርዓት የሆነ ትምህርት አለ። ይህንን እንዲህ አይነት የሰው ስርዓት ትምህርት እያመኑ ነው በሞት እንኳን የት ምን እንደምደርስ መዳረሻዬን አላውቀውም ብለው ሊቀ ሊቃውንቱ እየተናገሩ ያሉት። በዚህ ጉዳይ ላይ እናወራለን። ወንድምነት ዳን እያለ ጸጋ ይብዛላችሁ። ሌሎችም የመጣችሁ ኤፊ ሰብለ፣ ቤኪ ተባረኩ። አይ ቲንክ ሞዳ ሚላኖ የሚባል አይ ቲንክ ወንድም መጥቷል። ከየት እንደሆነ አላውቅም። ሞዳ ሰላም ላንተ ይሁን። ሞዳ እሺ፣ ወረድክ። ኦኬ፣ ሌላ ሰው ካለ መምጣት ይችላል። ድብልቁ ነገረ ማነው የክርስቶስ ማነው የነገረ ድነት ትምህርት ማለት ነው። ሮያል መልስ አላችሁ እንዴ? እስኪና ባለፈው የጠየኩን ጥያቄ ምን አደረግከው? ባለፈው ጠይቅና ሄጄ ጠይቃለሁ ብለህ ያልከው እና ሁሉ ቀን ሄጄ ጠይቃለሁ ብለህ ትላለህ። መልስ ይዛ ግን አትመጣም። እንዴት ናችሁ ኢትዮጵያውያኖች? እንኳን ደህና መጣህ ሮያል። ሰላም ናችሁ? ደህና ነህ? ባለፈው የሆነ የቤት ስራ ሰጥቼ ነበር። እረስቸዋለሁ። ምን ነበረ? የዛን ቀን 3 እየጠጣ ነው 4 ላይ ደርሻለሁ እያልክ እኛ ላይ ግን ሙድ ስትይዝብን ነበር እኮ። ምንድን ነበር? አስታውሰኝ፣ ትንሽ ሂንት ስጠኝ። ምን ነበር የጠየቅኩ? አስታውሱት ከታች ያላችሁ ሰዎች። ምን ነበር የጠየቅኩ? ባለፈው ላይ
ሄጄ ጠይቄ እመጣለሁ ብለህ ያልክበት ቀን ላይ እኮ ምን ነበር የሆነ ስለ ገድላት ምናምን ነው አይደለ? አታስታውሰው? ትንሽ ሂንት ስጠኝ አልኩ። ከምሬኝ ነው ብለህ ስለ የአቡነ ተክለ ሃይማኖት እግር የቆረጠው ማን ነበረ ነው ብዬ የነበረው የነገርኩህ። አዎ ጠይቄያለሁ። ምን አሉ? ጠይቄያለሁ። እንትን ረጅም ጊዜ በመቆማቸው በጸሎትና እንትን ረጅም ጊዜ በመቆማቸው ምክንያት እግራቸው እንደተቆረጠ ነግረውኛል። መረጃ ምን አስደግፈው ነገሩ? ምንጭ እንትን ምንድነው የቁጥር 16 ነው ምናምን ብለው የእሳቸውን እንትን አይ የለም ቁጥር 16 ማ ቁጥር 19 የዛን ቀን ተነበበ የተባለው። ቁጥር 19 ነው እሱማ እዚሁ እኛ የዛን ቀን አንብበነዋል። ምን ሰጡ? መጽሐፍ የትኛው መጽሐፍ ሰጡ? ገጽ ስንት? በነገራችን ላይ እኔ ገድል ምናምን ስለማላነብ እኔ አላነበብም። ስትጠይቅ እነሱ ምን ሰጡን ያልኩ ሊቃውንቱን እጄ ጠይቃለሁ ብለህ ነበር። አይ ሊቃውንት ሳይሆን እዛ እኔ የምኖርበት ሀገር ያሉ አንድ በጣም አንባቢ ኦርቶዶክሳዊ አባት እሳቸው ናቸው ብዙ ጊዜ የምጠይቃቸው። ሌላ ሰው እኮ አላውቅም እኔ። እሺ ታዲያ ምን ሰጡ እሳቸውስ ቢሆን? እሳቸው እንደዚህ ባለፈው አንተ ያነበብከውን ነው የሰጡኝ። በቃ አይደል ብዙ በመቆማቸው ነው ምናምን አሉ። ብዙ በመቆማቸው ቆመውም ሲያረጉ በመጸለይ ከፈጣሪ ጋር በመጸለይ። መጽሐፋችሁ ግን ምን ነበር ብሎ የሚለው? ቆመው ጸለዩ ነው ብሎ የሚለው? በአንድ እግራቸው ቆመው በመጸለያቸው ይላል መጽሐፉ እንደዛ። ግን ኤርሚ አንድ ነገር ልጠይቅህ እስኪ። ወይ ኖ መጽሐፉ ቆመው ጸለዩ ይላል ወይ እኮ አይደለም። ከዚህ ጋር ተያያዥ ነው የምጠይቅህ። አስረዳኝ። ኖ ቆይ ሌላው ጋር ጠይቀኝ። መጽሐፉ እኔ አንብቤያለሁ። መጽሐፉን አንብቤያለሁ። ገድሉ እጄ ላይ ያለ ታስታውሳለህ አይደል? የቤት ስራ ስጠኝና ጠይቄ እመጣለሁ ብለህ ስራ ነበር እኮ ጠየቅኩ። ግን ተጠይቅና የመለሱልህ መልስ የለም። እሺ የመለሱልህ መልስ አምነህበታል? ተውጦልሃል? እኔ በነገራችን ላይ እኮ ልነግርህ እኮ ያልኩት እኮ ነው። አንተ አፋፌን አልከኝ። ምን ታውቃለህ? ምንድን ነው ጥቅሙ? ለእኔ የሚጠቅመኝ ነገር ምንድን ነው? አሁን እሳቸው በአንድ እግራቸው ቆመው ጸለዩ። አንድ እግራቸው በምን ተቆረጠ በምን አልተቆረጠ ለእኔ የድህነት ምንጭ ኢየሱስ ክርስቶስ ሆኖ ሳለ ምንድን ነው ለእኔ የሚጠቅም? በህይወቴ መስመር መስመር የሚያስይዝልኝ ህይወቴ ኢየሱስ ክርስቶስ እያለ እኔ ከዮሐንስ ወንጌል አንድ ምዕራፍ ባነባ አይሻለኝም? ምን ያደርግልኛል እሱ? እኛም እኮ ነው እያልን ያለ ነው ሮያል ጌታ። እኔ እኮ በጣም እኮ ግራ የሚገባኝ ነገር እሱ እኮ እኛም ስፔሻል ዋን ብለህ አሁን ቅድም ብለህ ካልካቸው የለችበትም። ከዛ ህብረት ውስጥ የለችበትም እንዴ? የፈጣሪ እናት ነች እሷ። ከዚህ ውስጥ ልገባ ትችልም እሱ። ስለዚህ እሷ ለአንተ ትጸልይላለች ወይስ አንተም ለእሷ ትጸልይላታለህ? ኖ በነገራችን ላይ የፈጣሪያችን እናት ከነዚህ ውስጥ ጋር ልትገባ ትችል ትመደብ ታዳሚ ሆነ እንጂ አባቴ። ስለዚህ ገባ እንደዚህ አይነት ቦታ አንዳንድ ጊዜ ያስቀኛል። እኔ ገባ እኔ ሱሰኛ ከሚሆን አንድ ሰው ሂዶ የሆነ ቦታ አንድ ነገር ቢሆን ደስ ይለኛል። ግን ያ አይደለም። እኔ ገባ ያው በእምነቴ ጉዳይ ስለማልደራደር ብዬ የለ እሱ ሳይሆን የመጽሐፍ ቅዱስ አንበብ ነው። አሁን እንማለን በእምነቴ ማልደራደር በመድኃኒዓለም ምሽቴን አታበላሸው። እስኪ በእምነቴ ማልደራደር አንተ እኮ በጣም የኔ ነገር በጣም ላይኖርበት ይደራደርበታል ትላለህ። አይኖርበት እኮ መልሱን እኮ ራስን እኮ የምትመልሰው እኮ በእምነት አልደራደርም ብሎ የሚል ሰው ኖሮ የሚያሳይ ከጌታ ታማኝ ነው። አንዳንድ ጊዜ እኮ ምን መሰለህ እኔ ያሳዝነኛል። አንዳንድ የራሴ ነገር የሚገርመኛል። ምክንያቱም ከውሎ አንጻር ከምናምን አንጻር የእምነቴ ቀናኢ መሆኔ በምን እንዴት ነው ምናምን ብዬ ደግሞ አንዳንዴ አዝናለሁ በራሴ። ለምንድን ነው ከኔ ጋር በውስጥ ለመገናኘት ከኔ ጋር ያልፈቀድከው? ለምንድን ነው? አይሆንም። ግብዣዬን አትቀበልም? በሩቅ እንግዲህ በሩቅ ስላለ ማለት ነው። በሩቅ ልጋብዝ ብዬ ስልህ ወዳጄ ነህ ትለኛለህ። ወዳጅህ ነኝ አይደል? ሮያልዬ እኔ በጣም እኮ ነው የምንመቻቸው። እኔ በጣም ነው የምትመቸኝ በእውነት። አንዳንዴ
ብታናድደንም እዚህ እየመጣህ ብታዘገንም ልክ ነው፣ ግን እረዳለሁ። በጣም ነው የምንወድህ፣ እኔም ብቻ ነው ሌሎችም የምንወድህ። በሩቅ ሆነ ግብዣ ልጋብዝ ብዬ ስልህ አትጋብዘኝም ትለኛለህ። ይኸውልህ ባለፈው በእናትህ አዳምጠኝ። ባለፈው እኔ እናንተ ስንጋጭ አንተን ተደርበው 4 ሰዎች ብሎክ አደረጉኝና ያው አንተና እኔ ግን አንተ ብሎክ አድርገኝ አታውቅም። ይገርመኛል ራሴ። እሺ በሩቅ ልጋብዝ ብዬ ስልህ አልፈልግም ትለኛለህ። በሩቅ እንደውም መጥፎ ነው እኮ መንፈሱ ይጋባል። እንደውም በሩቅ በውስጥ እንደዋወል ስልክ እንለዋወጥ ብዬ ስልህ ለምን እምቢ አልከኝ? አሁን እኔ ኢትዮጵያ ሕዝብ ፊት እኮ እነግርሃለሁ 0049 እንጀምረው ስልኩ ኖ አይደለም፣ በውስጥ ጻፍልኝ። ለምን ትናገራለህ? አለም ሁሉ መናገር የለብህም። ችግር የለውም። ግን አባባሌ እኔ አሁን ምን እጠቅምሃለሁ? ኖ ግድ የለም። እኔ አንተ ወዳጄ ነህ ብለህ ካልከኝ እኔ እንደምወድህ በጣም አውቃለሁ። አንተም ልክ እንደዚህ ትወደኛለህ ብዬ ነው የማስበው። እዚህም ያሉ ወንድሞች በቃ ታዲያ ለምን ስልክህን ራሱ እኮ ነፈከኝ ማለት ነው። ስልክ ማለት ብዙ መቀራረብ አልፈልግም ከአንተ ጋር። ስለዛ አሁን እስኪ እኔ አንድ ነገር በል ብዬ ብልህ ትላለህ። ምንድን ነው ንገረኝ። ምንድን ጸሎት ነው? አዎ ጸሎትማ መቼ እንዴት መሰለህ የምለው እኔ መጀመሪያ ጠበቃዬን አማክሬ ነው። ማን ነው ጠበቃ? አለኝ፣ የህግ ጠበቃ አለኝ። ኢትዮጵያ ውስጥም አለኝ፣ ከሀገር ውጭ እዛም ሲሄድ አለኝ። ጸሎት ለመጸለይ እና ታዲያ የሆነ ነገር ውስጥ ከተኝ በኋላ ደግሞ ብታሰርስ ወንድሜ? ወረ በስመ አብ። ማን ነው የሚያስርህ? እንዴ ማንኛውም ብቻ እኔ ጠበቃዬን አማክሬ ነው ሁሉን ነገር ማድረግ። ሚስቴን ለመሳም ብቻ ነው ጠበቃ ማልጠይቀው እንጂ ሌላውን ትጠይቃለህ? እኛ ሀገር ሁሉን ነገር ጠበቃ አማክረ ነው። የህግ ባለሙያ ነው ማለት ነው? አዎ። እንዴ ጠበቃ ሳታማክር ጸሎት ደግሞ ኧረ ኤርሚያስ እንዴ አንተማ ሌላ ጊዜ እንደዚያ እንዳታረግ። የህግ አማካሪ ሳይኖርህ ምንም ነገር እንዳትንቀሳቀስ። ዳኒ የለህም? እኔ ሮያል ቀልድ ነው ያዝከው። ጉድ ሞርገን ብያለሁ። ሮያል ጉድ ሞርገን ባስማስ ወይ አዲስ አበባ ጉድ ሞርገን አሪፍ ነው። አዲስ አበባ በጣም ቆንጆ ነው። ምንድን ነው የሚባለው በጀርመንኛ? ጉድ ሞርኒንግ ምንድን ነው? ጉድ ሞርገን ይባላል። ጉድ ሞርኒንግ ማለት ነው። ቀልድ ላይ ነው ዱማሳይን ቪትስ። ግን ወደ ጌታና በእናትህ ዘመንህን አትጨርስ። ገናው ፕሊዝ ተመለስ ወደ ጌታና። ገናው አልኩሽ እኮ። እሺ ሃምቡርግ ግን በጣም ምርጥ ሀገር ነው ያለኸው። እሺ በርደዲሽ በዙህንዳ ኦኬ ኤርገንፋን aber ich bin in Nordrhein-Westfalen. Alles klar? Ja. Ich auf. ግን ወደ ጌታ ሮያል እየቀለደ ነው። ጠበቃዬን አማክሬ ምናምን የሚል እና አንቺ አታውቂም እንዴ? እኛ ሀገር ጠበቃ ሳናማክር ምንም እናደርጋለን? እኔ ተው በእናትህ ለጸሎት አይደረግም። ኤኒዌይ ግን ወደ ጌታ ና እባክህ። ቀልድ አይደለም የተያያዝነው ስል መኖር የምትፈልገውን ህይወት ራሱ ለእግዚአብሔር መኖር የምትፈልገው መኖር የምትችለው በእግዚአብሔር ጸጋ ስለሆነ ነው። አሁን በኦርቶዶክስ ሆነ መኖር ትፈልጋለህ፣ መኖር ግን አቅቶሃል። ሮያል እኔ ሁሌ ነው የምሰማህ፣ አቅቶሃል። እኔ ጠጣለው መጠጣት አልፈልግም ትላለህ እና የእግዚአብሔር ጸጋ ያስፈልግሃል መኖር እንድትችል ማለት ነው። አቅም የሚሰጥ ጸጋው ነው። ጸጋውን የምትቀበለው ደግሞ ክርስቶስ ኢየሱስን ስትቀበል ነው። የትም ሃይማኖት ቤት ብትገባ በህይወት እንድትኖር የሚያደርግህን ጸጋ አታገኘው። መንፈስ ቅዱስ በክርስቶስ ኢየሱስ ስም ነው ወደ ምድር የመጣው። ኢየሱስን ሊያከብር ነው የመጣው። ኢየሱስን ሳትቀበል መንፈስ ቅዱስን መቀበል አትችልም። አብ የላከው በስሙ ነው፣ በክርስቶስ ኢየሱስ ነው። የመንፈስ ቅዱስ አገልግሎትም ኢየሱስን መግለጥ ነው። እኛ ደግሞ በክርስቶስ ኢየሱስ አዲስ ፍጥረት የሆንበትን ህይወት እንድንኖር አቅም የሚሰጠን ነው። እኔ መጠጣት የማልችለው ይሄ ጸጋ ስለሚረዳኝ እንጂ ካንተ ተለይቼ አይደለም። መዘሞት የማልችለው ይሄ ጸጋ ስለሚረዳኝ እንጂ ከሌላ ሰው ልዩ ሆነን አይደለም። እንዳናደርግ የሚያደርግ ዓለማዊ ምኞትን ንቀን
ኃጢአተኝነትን አስክዶ የኢየሱስ ክርስቶስን መገለጥ እንድንጠባበቅ የሚያደርግ ጸጋ ተሰጥቶን ነው። ክብር ለናዝሬቱ ኢየሱስ። ጌታን የምንወደው ለዚህ ነው። አሜን። የህይወት ለውጥ ማምጣት ከፈለግ ክርስቶስ ኢየሱስን እጅህን አንስተ በዓለም አደባባይ ተቀበል። ሮያል እኛ የምንለምንህ ህይወት ስላለው ነው። መሬት እንዴ! እኔ በነገራችን ላይ ኢየሱስ ክርስቶስን ድሮ እኮ ነው የተቀበልኩት። እኔ አልተቀበልክም። እርግጠኛ ሆኜ ነው የምነግርህ። ይኸውልሽ አንቺ ይኸውልሽ አንድ ነገር ልንገርሽ። ምን እንደሆነ ታውቂያለሽ? እኛ የምንኖርበት ሀገር ያለውን ሁሉ ኃጢአት ከዛ ሁሉ ከሌሉ ያስቀመጠኝ እኮ እሱ ነው እስካሁን ድረስ። ይሄ እኮ ታንጀብል የሚነካ የሚዳሰስ ህይወት ነው የምነግርህ። ስትቀበለው እኮ ሮያል ከኛ ጋር እንዲህ አትከራከርም። ያስታውቃል እኮ የኢየሱስ ህይወት የገባበት ሰው ያስታውቃል። በንግግሩ ያስታውቃል። የትም ቢሄድ ያስታውቃል። እባክህ እኛ የምንነግርህ ህይወትን ነው የምናወራልህ። ህይወትን ነው፣ ሃይማኖትን አይደለም። የትኛውም ጥሩ ሃይማኖት የተባለ ሊያድንህ አይችልም። ኢየሱስ ነው የሚያድንህ። በዛው በኦርቶዶክስ ቆይ፣ ግን እጅህን አንስተህ ህይወትህን ለክርስቶስ ኢየሱስ ስጠው። እስቲ ኑረው። ህይወት እኮ ነው። ባካችሁ አትቀልዱ። በዚህ የምትሰሙ ባካችሁ። እኛ ይኸውልሽ ፍራው ጽዮን እኔ እኮ Ich bin faul Bank. ይኸውልሽ እኔ ልንገርሽ፣ እኔ በኢየሱስ ክርስቶስን ተቀበለ የሚባለው ነገር በጣም ነው የምናደደው። ማን ክርስቶስን ማን አናውቅም አለ የሚለው ነገር ገብቶሻል? ማን ነው አላውቅም ያለው? በውጭ ነው የምታውቀው፣ በውስጥ አታውቀውም። ስለ ክርስቶስ ኢንፎርሜሽን ነው ያለ፣ ህይወቱ የለህም። ህይወቱ ደግሞ እንዳይኖረኝ እኮ በራሴ ነፃ ፍቃድ እያበላሸሁት ሊሆን ይችላል እንጂ እኔ ቤተክርስቲያኔ ወይም እምነቴ አላስቸገረችኝም ነው ሁልጊዜ የምለው። እምነትህ ስለ ክርስቶስ ኢንፎርሜሽን እንጂ የሰጠችህ ክርስቶስን ህይወት አድርገህ ተቀብለህ እንድትኖር አላረገችህም። ብታረግህ ኖሮ ዛሬ ይሄ ድፍረት አይደለም፣ እውነት ነው የምነግርህ። በቃ አንዳንዴ እንግዲህ ከኤርሚ በላይ በድፍረት ከዳንኤል በላይ በድፍረት የሚናገር የለም። እንግዲህ ተናገሪው፣ ምን ችግር አለ? እህቴ አይደለሽ እንዴ? ያው ነገርኩ እኮ በድፍረት። ኦርቶዶክስ የሃይማኖትን ስርዓት አስተማረች፣ ስለ እግዚአብሔር ኢንፎርሜሽን ነገረች እንጂ ከእግዚአብሔር ጋር አላገናኘችህም። እኔ ቤተክርስቲያንን አስተማረች እንደዚህ ምናምን የምትይው፣ እኔ እኮ አንድ ቀን በህይወቴ እንኳን ቅዳሴ እንኳን የማላቅሰው እኮ ነኝ። ስለዚህ ምኑን ነው ስለ ቤተ ክርስቲያንስ የምትከራከረው? እንግዲህ ቅዳሴ ማታቅ። እኔ እኮ ጽዮን፣ እኔ እኮ ግርም ትሉኛላችሁ። ኢትዮጵያኖች ስትባሉ በጣም አስገራሚ ፍጥሮች ናቸው። እኔ እኮ ማወራው እኔ ቤተክርስቲያን ቅዳሴ አላውቅም። እኔ አባታችሁ ነው ማለት የጀመርኩት እንኳን የዛሬ ዓመት ቢሆን ነው። ቢያንስ ስለ መጽሐፍ ቅዱስም ኤርሚያስ ማይ ብራዘር ነው መጽሐፍ ቅዱስ እንኳን አንብብ ብሎ ይመከረኝ እና እኔ ቤተክርስቲያን ወክዬ ልናገር የምችል ሰው አይደለሁም። እሺ ሮያል፣ ኤርሚያስን አምነህ መጽሐፍ ቅዱስን አነበብክ አይደል? ታዲያ ኤርሚያስን አምነህ ለምን ጌታን አትቀበልም? ኤርሚያስን አምኜ አይደለም። ይኸው አልከኝ እኮ ኤርሚያስ ነው ያለኝ ጀመርኩ አልክ። ምክሩን ሰማህ፣ ተቀብለህ ገንዘብህ አደረግክ አይደል? ብዙ ጊዜ ገብቼ በጣም እናገረው ስለነበር መጥፎ ንግግር ግድ የለህም መጽሐፍ ቅዱስ ብታነብ እኮ ብሎ መከረኝ እና እንደ ብራዘርሊ ሳስብ እውነቱን ነው እኮ ይዞይ መጽሐፍ ቅዱስን አነበብኩኝ። ገባሽ? ስለዚህ መጽሐፍ ቅዱስ አሁን ለእኔ ጠቃሚ ሆኖ ያገኘሁት እና አሁን ለምሳሌ ገብቼ ሌላ ቦታ ስለ ሙዚቃ ነው ብዙ ጊዜ ሙዚቃ ሬጌ ምናምን ነው የምነጋገረው እና እስቲ መጽሐፍ ቅዱስ ልነጋገር ብዬ ገብቼ መነጋገር ጀመርኩኝ። አሁን ምንም አልተጎዳሁም። ለምሳሌ አንድ ክለብ ከማምሸት አንድ ምዕራፍ ማንበብ ይሻል የሚል ነገር ውስጤ እየመጣ ያ ነው እንጂ ሌላ ነገር አይደለም። ስለዚህ አሁን እኔ ግን ምንም እምነቴ ያልጎረበጠችኝም ነው፣ ግን እኔ ነፃ ፍቃዴን እያበላሸሁት ነው። ነፃ ፍቃዴ እንዳታበላሸው መንፈስ ቅዱስ ያስፈልግሃል። ነፃ ፍቃድን እንዳታበላሸው። መንፈስ ቅዱስ የኔ መንፈስ ቅዱስ መቼ ረበሸኝና? ወይ ሮያል የምናወራልህ ስለ ህይወት ነው። እባክህን በቅንነት ስማና ጌታን በቃ ይሄንን ያነበብከውን ቃል ገንዘብህ አድርግ፣ ተለወጥበት። እኛ ስለ ውስጥ ስለ መነካት የምናወራውን እኮ እንዴት እንደምንገልጥላችሁ አናውቅም። ህይወት ነው፣ ህይወት የሚኖር ህይወት ኢየሱስ ክርስቶስ እና ለዘላለም ደግሞ ጋረንቲ አለህ በክርስቶስ ስታምን።
የዘላለምን እኮ ነው ወይ ጣጣ። እንደው በዚህ ሀገር ታውቃለህ ለ70 እና ለ80 ዓመት እንዴት እንደሚለፋ ለዘላለም ደግሞ አስበው እንዴ! ይሄ እኮ የእግዚአብሔር ስጦታ ነው። ሕግ በሙሴ የተሰጠ ሕይወት ግን በክርስቶስ ኢየሱስ፣ ጸጋና እውነት በክርስቶስ ኢየሱስ ሆነ ነው የሚለው። ማንም ደግሞ እንዳትመካ፣ ይሄ እግዚአብሔር ስጦታ እንጂ በስራ አይደለም። ይሄ ስጦታ እኮ ነው። እግዚአብሔር በልጄ ሕይወትን እንኩ እኮ ነው እያለን ያለው። በልጄ ነው ያለው። በቃ ሁሉን ነገር በልጅ ውስጥ ነው ያስቀመጠው። እግዚአብሔር ካስቀመጠ እንደው አካፍል አንለው። ሉዓላዊ አምላክ ነው። የመዳንን መንገድ በልጁ ካደረገ ምንድነው ክርክሩ? በሌላ አለ ብለን መከራከር አንችልም። ሕይወት ያለው በልጁ ነው። እኔ እኮ ሰው ተከራከረ ስትሉ ይገርመኛል። ከኢየሱስ ክርስቶስ ውጪ ማን አለ? እኔ እኮ በጣም እኮ ነው ማለት ነው። በደንብ ብዙ አለ። እንግዲህ እዚህ ከኤርሚ ቤት ጠፍተህ አታውቅም አይደል? መዓት መንገድ አለ በኦርቶዶክስ። አሪፍ ጀለስ ነው በጣም ምንመታቸው። በቃ ከጠቀመ ከዚህ በላይ እኛ ልናስገድድህ አንችልም። እንግዲህ አንድ ቀን የተዘራው ዘር በቅሎ አንተም እጅህን አንስተ እነዛ እነ ኤርሚ ይሉት የነበረው አሁን ገባኝ የምትልበትን ቀን እጠብቃለሁ። ጌታ ይባረክ። ሰው ካልተነካ ያንን ማለት አይችልም። እና ትላለህ የሆነ ቀን ብዙ ዘር ተዘርቶብሃል፣ ዘሩም ይበቅላል፣ እኛም እናጭዳለን አብረንህ ማለት ነው የበቀለውን ዘር። እኔ የምልህ ያንን ነው። ግን አትጥፋ፣ ስማ። ሁል ጊዜ የእግዚአብሔር ቃል ይለውጣል። አዳምጣለሁ ጊዜ ሲኖረኝ። አሁን ደግሞ አገር ቤት ነኝ። እንደዚህ ነው ኢየሱስን የምናመሰግነው እኛ። እሺ ተባረክ። ዳኒ መታሃል። ኦኬ ኔትወርክ አስወጣው። ሮያሊ ነፍሴን እሰጣለሁ ኢየሱስ ልበል፣ ኢየሱስ እርሱ ነው ሕይወቴ፣ የምኖርበት ተስፋ እርሱ ነው እረፍት። ዳንዬ ከገባህ ተቀበልና ቤቱን ምራው። እሺ ሮያል። እሺ አይ ቲንክ ድምጼ ይሰማል ብዬ አስባለሁ። ቅድም ስታወሩ እየሰማው ነበርና እኔ እነኚህ መጽሐፍቶች ምን ይሰሩልኛል እያልክ ነበርና ቤተክርስቲያን በእነኚህ መጽሐፍቶች ድነት ይገኛል ብላ ትነግራለች። ለዛ ነው እያወራን ያለ ነው። ይሄንን ኦርቶዶክስ በእነኚህ መጽሐፍቶች ውስጥ ያለ የመዳን መንገድ አላት ከኢየሱስ ውጪ ማለት ነው። ኦኬ ለምሳሌ የመቃብር ስፍራው፣ የተክለ ሃይማኖት በተቅማጥ የመሞቱ ሚስጥር ሰዎች እንዲድኑበትም ጭምር ነው ትላለች ቤተክርስቲያን ናት። እና አንዳንዴ ቤተክርስቲያናችሁ እንኳን የምትለውን ነገር ማመንና መቀበል አለባችሁ። ኦኬ ኦርቶዶክስ የሆነ ሰው ግዴታ እነኝን የቤተክርስቲያኒቷን መጽሐፍ ማክበር አለበት፣ መቀበል አለበት አይደል? ኦኬ ቤተክርስቲያናችሁ ነው የምትለው አሁን የተክለ ሃይማኖት የመቃብር ስፍራ ለኦርቶዶክሳውያን የመዳን ምክንያት እንደሆነ ይናገራል። ምክንያቱም የመቃብር ስፍራውን ለኃጢአታችን ቤዛ አድርጎ ሰጥቶናል ትላለች። ስለዚህ እዛ ቤት ውስጥ ኢየሱስ ብቻ አይደለም ቤዛ ማለት ነው። የተክለ ሃይማኖት የመቃብር ስፍራም ደግሞ የተለያየ ትርጉም አለው። ቤዛ የተለያየ ትርጉም አንተ እንደምታስበው አይደል? ምንድነው እሱ? ምንድነው እሱ ሲናገሩ ቤት አንተ አሁን ለምሳሌ በክርስቶስን የክርስቶስ ምንድነው አልኩ። ምንድነው አልኩ። ሳታውቀው ነው። እኔ ግን ስለማውቀው ነው ያወራሁልህ። እኛ ግን የምናውቀው ኢየሱስ ክርስቶስ አምላክ እንደሆነ ለኃጢአት ቤዛ አየው፣ ለኃጢአት ቤዛ እውነትም መንገድም ኢየሱስ ክርስቶስ እንደሆነ ነው የምናውቀው። እንግዲህ አንተ ነህ ያወቅከው። ቤተክርስቲያን ግን እኔ ነኝ የማውቀዋት በል። አሁን እኮ ራሱ አላውቅም አልከኝ። አየህ ቤተክርስቲያናችሁን እኮ አታውቋትም። that is a basic problem. you don't know anything about ስለ ቤተክርስቲያናችሁ ምንም የምታውቁት ነገር የለም ቤተክርስቲያንን አትናገር በኔ ምክንያት እኮ። ስለዚህ እንደሚያውቃት ሰው አታውሩ ነው የምንለው። ኦኬ እንደሚያውቃት ሰው አታውሩ።
ኦኬ እኛ ቤት ኢየሱስ ነው ምናምን እያላችሁ አትፎክሩ። ባትፎክሩ እኮ ችግር የለም። ችግሩ ምንድነው? ትፎክራላችሁ። አየህ እኛ ቤት ኢየሱስ ብቻ ነው ምናምን የሚባል ትምህርት የለም። እናንተ ቤት ለኃጢአት ቤዛ ኢየሱስ ብቻ አይደለም። ኢየሱስ ብቻ አይደለም ለኃጢአት ቤዛ። ኦኬ የኃጢአት ቤዛ ኢየሱስ ብቻ አይደለም። የተክለ ሃይማኖትም የመቃብር ስፍራ ለኃጢአታችሁ ቤዛ ተደርጎ ተሰጥቷል። ዚስ ኦርቶዶክስ በነገራችን ላይ እንደዚህ አይነት እንትኖች ብዙ ጊዜ እንትን ነው የሚኒንግ ለምሳሌ ትርጉም እየተረጎሙ የሚናገሩ ብዙ ነገሮች አሉ፣ ብዙ ሰዎች አሉ። እና ምን አይነት ሃይማኖተኛ ምናምን እንደዚህ አይነት ሰዎች ሊያውቁ አይችሉም። ምንድነው ትርጉሙ? የኃጢአት ቤዛ ማለት ምን? ሌላ ምን ትርጉም አለ? አዳምጠኝ። የኃጢአት ቤዛ ምናምን እንደምትለው ከክርስቶስ ውጭ ማንም የለም። በቃ ማን ይሄ በነገራችን ላይ አንድ ጻል የት ነው የሌለው? ጴንጤ ቤት ውስጥ ልክ ነህ። ጴንጤ ቤት ውስጥ ልክ ነህ። ኦርቶዶክስ ውስጥ ግን አለ። አየህ ችግሩ ምንድነው? ሳታውቁት ጥሩ ጴንጤ ሆናችኋል። እግዚአብሔር ይመስገን። አሁን አንተ ጥሩ ጴንጤ ነው ያለው፣ አካል ኦርቶዶክስ ነው ያለው፣ መንፈስ ግን ጴንጤ ውስጥ ነው ያለው። ችግሩ እሱ ነው እኮ። ብዙ ሰዎች አላወቁም። ብዙ ሰዎች አላወቁም። በአካል ኦርቶዶክስ ቤተክርስቲያን ውስጥ ናቸው፣ በህሊናቸው በእምነታቸው ግን ጴንጤ ሆነዋል። እግዚአብሔር እናመሰግናለን። ስለሱ ለምሳሌ አሁን አዳምጠኛ የሐዋርያት ሥራ ምዕራፍ 4 ቁጥር 12 እንደውም ረስቼው ነበር ብሎ ካልገኛል ችግር የለም። በዚህ ጉዳይ ላይ ምንም ከአንተ ጋር አልነጋገርም። ማንም ብሎክ ያደረገ የለም። ኧረ ይኸው ገብተህ ይኸውና ከዛ በኋላ አሁን ውሸት አልወድም። ባይዘው እኔ ውሸት አልወድም። ይኸው ውሸቴን ከሆነ ታዘበኛው ችግር የለም። እሱ ብሎክ ብታደርገኝ ባታደርገኝ ችግር የለም። አይ ማንም ብሎክ ይኸው አሁን ያው እሺ ብሎክ ነህ። እሺ እንግዲህ የሞዴሬተሮች ናቸው ብሎክ አድርገዋል ማለት ነው። እኔ ግን ሰው ብሎክ አላደረግም። ብሎክ ባደረገ ድሮ ነበር ብሎክ ማድረግ። አሁን ብሎክ አድርጌያለሁ፣ ፈትቼያለሁ ያለጠው ሞዴሬተሮች ናቸው የሚሆኑት። የሆነ ፋውል አይተውብን ነው ያው ማለት አንዳንዶቹ ገና ሲያዩኝ እናድር በአካል ቢያዩኝ እኮ ደንግጠው ነው ብዙዎቹ። ይኸው የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳን በሌላ በማንም የለም እንድንበት ዘንድ የሚገባ ለሰዎች ከሰማይ በታች የለምና ኢየሱስ ክርስቶስ ነው ይላል እኮ። በቃ ይሄ የማን ነው የሚለው? እንደዚህ ማን ነው እንደዚህ የሚለው? የሐዋርያት መጽሐፍ ቅዱስ። ጎበዝ። ኦርቶዶክስስ ምንድን ነው የምትለው? የማርያምን ስም የጠራ ይድናል ትላለች። ኦርቶዶክስ ደግሞ አሁን ለምሳሌ አሁን መግባባት ያልቻልነው የጌታኛ ለሌላ ነገር አሳልፈን እንደምን አድርጋችሁ ነው የምታዩት። ይሄ ግን በጣም ነዋ ስለሰጣችሁ እኮ ነው። አየህ አሁን እኔና አንተ መጽሐፍ ቅዱስ ላይ ስናወራ ሁለታችንም ልክ ነው የምንሆነው። ምክንያቱም አንተም እንደ አንድ ኦርቶዶክሳዊ ይሄንን ነው መጽሐፍ ቅዱስ ብቻ ብዬ ነው የማምነው ብትል ልክ ትሆናለህ። አየህ ለዚህ ነው ጴንጤ መጽሐፍ ቅዱስ ብቻ ብሎ የሚያምነው። አየህ አሁን ለምሳሌ ከአንደኛው ክፍለ ዘመን በፊት የነበሩት ለጨርሰልህ እኮ ያው መጽሐፍ ቅዱስ ብቻ ብሎ ማመን ማለት ኤርሊ ቸርች ፋዘርስን የሚያስወጣ ጉዳይ አይደለም። የእነሱ ትምህርት በመጽሐፍ ቅዱስ ኢቫሉዌት ይደረጋል ነው። እሱ ከባድ አይሆንም። እንደ እግዚአብሔር ቃል የሆነ ትምህርቶቻቸውን እንቀበላለን፣ ምንም ጥያቄ የለውም። ግን ፖይንቱ ምንድን ነው? አየህ ሰው መጽሐፍ ቅዱስን የሚያምን ከሆነ በትክክል ማለት ነው ከክርስቶስ ኢየሱስ ውጪ ሌላ የመዳኛ መንገድ አለ ብሎ አያስተምርም። ኦርቶዶክስስ ነው ጥያቄው። ኦርቶዶክስ ግን የማርያምን ስምም የሚጠራ ሰው ይድናል ትላለች። አይገርም? አዎ፣ ግን የማርያምን ስም ጠርቶ ይድናል ትቀበለዋለህ? ስም ጠርቶ የሚድን ያልነው በክርስቶስ ብቻ ነው። ገባ? አይ አይደለም። ለምሳሌ አይደለም ያለው ቤዛ። አሁን እሱ የጴንጤ ትምህርት ነው። አዎ፣ ቤዛ በሚለው አሁን ለምሳሌ የማርያም ቤዛዊት ማርያም እንላታለን። የማርያም ቤዛነትና የክርስቶስ አንድ ነው። አሁን ለምሳሌ ሙሴ ራሱ ቤዛ ተብሏል አይደል? የማርያምና የኢየሱስ አንድ ነው። ኦፍ ኮርስ የሙሴ አንድ አይደለም። መጽሐፍ ቅዱስ ውስጥ እንደዚህ አይነት ቤዛ የለም። የማርያም ግን አንድ ነው አይደል? እኛ እኮ እኔ በመረጃ ነው ማሳየህ። አዎ እንደው አይደለም ሳይሆን ላሳየህ የሁለቱም ቤዛነት አንድ እንደሆነ። አማርኛው እኮ ራሱ የጭንቅ አማላጇ ነው የሚሉት ራሱ በማስረጃ ላሳየህ። ችግር የለም። አሁን አይደለም የምትለው አንተ ቤተክርስቲያንን በደምብ ስለማታውቃት ነው።
አውቃለሁ። ዳኒ ማስረጃ ስጠኝ ነው የሚባለው ወዳጅ። አይደለም ከሆነ ይሄ እድል ልስጥ። የቤተ ክርስቲያኒቷን መጽሐፍ ጠቅሰህ የምታወራኝ ከሆነ እድል እሰጥሃለሁ። ካልሆነ ግን እኔ የቤተ ክርስቲያኒቷን መጽሐፍ ጠቅሼ ኢየሱስም ከዘላለም ሞት ያድናል፣ ማርያምም ስሟ ሲጠራ ከዘላለም ሞት ታድናለች። ሁለቱም አዳኝ ናቸው። ከዘላለም ሞት ያድናል ክርስቶስ ነው። ግን ማርያምም ታድናለች። ሮያል ኢየሱስ ያድናል። ልክ ነው፣ እስማማለሁ። ጥያቄ የለብኝም። ግን ማርያምም ታድናለች። ኦርቶዶክስ እንደሱ ነው የምታምነው። ባለፈው እንደውም ክፉ ነገር ሁሉ አናገራችሁ። መጽሐፍ ቅዱስ የራሱ ጉዳይ ሁሉ ብያለሁ። አረ እዚህ ላይ ማርያም ብዙ ነገር ትላለህ። ሮያል ማርያም ስትነሳ በማርያም በኩል ከመጣብኝ ከባድ ነገር ነው። ብዙ ጊዜ ገባ ብዙ ነገር ነው። ያንን ነገር አሁንም እንድናገር ስለማልፈልግ ሰዎችም አንዳንድ ኦርቶዶክሶች በውስጥ መስመር ጽፈውልኛል። ምን ሆነ ነው እንዴት መጽሐፍ ቅዱስን የራሱ ጉዳይ ብለህ ትላለህ እኛን ያስወጥስከን ምናምን ብለውኛል። ስለዚህ ምክንያቱም እኔ አሁንም ይጻፍም አይጻፍም ክፉ ሳልናገር በማርያም በኩል ምንም ቢባል እኔ አልደራደርበትም። ስለዚህ እሱን እንተወውና ግን እኮ እንድንተወው ቤተክርስቲያኒቷ አታስተምርም አትበል። በቃ ቤተክርስቲያኒቷ ውስጥ ኢየሱስ ክርስቶስ ብቸኛ መዳኛዋ አይደለም ለቤተክርስቲያኒቷ። ለምን መሰለ? ስለ ማርያም አሁን ልብ ውስጥ አለ ማለት እንኳን አለም ቤተክርስቲያኒቷ ውስጥ አንተ ውስጥ ራሱ ማርያም ስሟን በመጥራት ይዳናል ብለህ ታምናለህ ማለት ነው። ለዛ ነው እየተቃወምከን ያለኸው እኮ። በምንም ስሟን በመጥራት ሰዎች እንደሚድኑ ታምናለህ። በምላይ ነው እንጂ ፈጣሪ ነች እኮ አንተ ፈጣሪ ናት ማለት አይጠበቅብህም። ስሟን በመጥራት ስለመዳን ነው እያወራን ያለ ነው። የማርያምን ስም በመጥራት እንደምትድን ታምናለህ። ስለዚህ አንተ ታምናለህ፣ ቤተክርስቲያኒቷ ታምናለች። እኛ ስናወራ ያናድዳቸዋል። ግን ደግሞ የሚገርም ነገር ሪያሊቲው ግን መሬት ላይ ያለው እሱ ነው። እሱ ነው። አሁን ማርያም ስሟን በመጥራት ስለ ስጋ ፈውስ እያወራን አይደለም። ስለ ነፍስ መዳን እኮ ነው እያወራን አይደለም። የማይገናኝ ነገር እኮ ነው። ማንም ሰው የማንንም ጨርቅ ይሁን የማንንም ስም ጠርቶ አይድንም። ጳውሎስ የሰበከ ወንጌል ኢየሱስ ክርስቶስን እመን አንተና ቤተሰቦች ትድናላችሁ። በጣም በግልጽ ቋንቋ ቅድም የጠቀስከው ክፍል ጴጥሮስ ቢያወራ የሚናገረው እውነት እሱ ነው። መጽሐፍ ቅዱስ ውስጥ ከኢየሱስ ውጪ ሌላ ሰዎች የሚድኑበት በመጥራት ህይወትን የሚያገኙበት የማንም የለም። ባይ ዘ ዌይ የክርስቶስ ኢየሱስ ስም በመጥራት ሰው የሚድነው እሱ አምላክ ስለሆነ ነው። ማርያም እዛ ቤት አምላክ አድርጋችኋታል የምንለው ከዚህ የተነሳ ነው። ምክንያቱም የእግዚአብሔርን ስም የሚጠራ ሁሉ ይድናል ነው የሚለው መጽሐፉ። የአምላክ ስም ሲጠራ ነው የሚያድነው። ኦኬ፣ የብሉይ ኪዳንም የአዲስ ኪዳንም ትምህርት ነው። ኢየሱስ ክርስቶስ አምላክነቱን ከምናሳይበት አንድ ጥቅስ መካከል ነው እያወራን ያለ ሮሜ ምዕራፍ 10 ላይ ሄደ ማየት ትችላለህ። ኦኬ፣ ከ9 ጀምሮ 10 11 12ን ስትመለከት ስለ ጌታ አምላክነት የሚናገር ነው። ጌትነት የሚናገር ነው። አምላክ ስለሆነ ጌታ ስለሆነ እሱን የሚጠራ ሰው ይድናል ነው እያለ ያለው። ይሄ መጽሐፍ ቅዱስ ትምህርት። ምክንያቱም ሰው የፍጡር የመላእክት ስም ማዳን የፈጣሪ የአምላክ ስራ ብቻ ስለሆነ ማለት ነው። ማዳን የእግዚአብሔር ስራ ብቻ ነው። ሰው በፍጡር መዳን አይችልም። ስሙ ተጠርቶ ሊያድን የሚችለው አምላክ ሲሆን ብቻ ነው። ኦርቶዶክስ ውስጥ ማርያም አምላክ ሆናለች የምንለው ከዚህ የተነሳ ነው። ስሟን በመጥራት ሰው እንደሚድን ይናገራል። አዩ መጽሐፍ ቅዱሱ ግን በጣም ስፔሲፊክሊ ለመላእክት ተጠቅሞት አያውቅም። ለፍጡር ለሌላ ለማንም ተጠቅሞት አያውቅም። በብሉይ ኪዳን ለእግዚአብሔር ተጠቅሶ ታየዋለህ። በአዲስ ኪዳን ለጌታችን ለመድኃኒታችን ለክርስቶስ ኢየሱስ ተጠቅሷል። አለቀ። ከዛ ውጪ የማንም ሰው ስም በመጥራት ይዳናል የሚል የመጽሐፍ ቅዱስ ትምህርት የለም። ኦኬ፣ ሶ የእግዚአብሔርን ቃል ስታየው ኢየሱስ ክርስቶስ አምላክነቱ ጌታ መሆኑን እሱን በማመን ስሙ እንደሚያድን እንደሚታደግ ይናገራል። ይሄንኑ ትምህርት ግን ኦርቶዶክስ ለማርያም ሰጥታለች። እሺ፣ አንድ ጊዜ ለማርያም ሰጥታለች። ኦኬ፣ ሰምቻለሁ። ዳን አንድ ነገር ነው የማወቅ የምፈልገው ነገር እናንተ አሁን ሁሉ ጊዜ በቃ ኢየሱስ ክርስቶስን ላይ ትጨምራላችሁ ምናምን አይደል? ጭቅጭቃችሁ ከኛ ጋር እና ኢየሱስ ብቸኛ አዳኝ እሱ ነው፣ እውነትም መንገድም እኔ ነኝ ብሏል። እናንተ ግን መንገዳችሁ ብዙ ነው፣ ቤዛችሁ ብዙ ነው፣ አዳኛችሁ ብዙ ነው ብላችሁ ነው የምትከራከሩት አይደል? ትክክል ነኝ ወይስ ታስቻለህ?
ልክ ነው። በቃ እኛ ግን እስካሁን አተሳሳትከ። አዎ መጽሐፍ ለምሳሌ እኔ ብዙ ጊዜ ያለ ነገሮች ጠይቃቸው ለምሳሌ ቅዳሴ ራሱ ቅዳሴ ላይ በሙሉ የሚካኤልን በለው የገብርኤልን በለው የምንም በለው ማንኛው ቅዳሴ ላይ ራሱ ሁሉ ነገር ስለ ክርስቶስ በቃ ቅዳሴው ላይ ራሱ ክርስቶስ የሚሰጠው ስጋና ደም የክርስቶስ እናም ክርስቶስ ሁሉ ነገሩ ክርስቶስ ነው። ግን ለምንድን ነው በዚህ መልኩ እንዴት ነው መግባባት ያልተቻለው? በጣም ነው የሚገርመኝ። ምክንያቱም ውሸት ስለሆነ ነው አይደለም? ውሸት ስለሆነ ነው። ውሸትማ አይደለም። ለምሳሌ እሺ ቅዳሴውን ንገረኝ እስኪ። አሁን ኢቭን የማትሰማው ቅዳሴ እንደሆነ ላሳየ። ቅዳሴ እስኪ ንገረኝ። እሺ ምንድን ነው የሚለው ቅዳሴ? ይኸውልህ ቅዳሴ ለምሳሌ እኔ ማላውቀውን አልናገርም እንኳን አይደለም ቅዳሴ ተንትኜ ልናገር በህይወቴ አንድ ቀን አስቀድሼ አላውቅም ብያለሁ። ስለዚህ ማላውቀውን ነገር ልነግርህ አልችልም። ግን ታዲያ ወንድሜ ይኸውልህ የማታውቀውን ነገር እንዴት አድርገህ ነው ታዲያ ቤተክርስቲያን ቅዳሴዋ ሁሉ ስለ ኢየሱስ ነው እኮ አይባልም። ብራዘር ሰው የማያውቀውን ነገር እንዴት በድፍረት ይናገራል? ችግሩ እኮ እሱ እኮ ነው። ያሬ ስለ ማርስ ሄደህ ማርስ አይተህ ነው እንዴ? ያው አንብበህ ነው እንጂ ስለ ጁፒተር ስለ ሜርኩሪ የምታወራው ከነበብከው ነው። እኔ አሁን ለምሳሌ መዝሙር ያሬድ እኮ ንገረኝ እኮ ያልኩህ እኮ ያነበብከውን ነው እኮ ንገረኝ። ያነበብከውን ንገረኝ። እኔም እሱ ነው የጠየኩት። ላይ ምን ይላል መሰለህ? እስኪ ንገረኝ። ምን ይላል? ስለ ኢየሱስ ወንጌል ይነበባል። ምን ይላል? ምን ይላል ስለ ኢየሱስ? ወራጅ ቅዳሴውን ንገረኝ። ቅዳሴውን ንገረኝ። ስለ ኢየሱስ የሚያወራውን ቅዳሴ ንገረኝ እኮ። አሁን ለምሳሌ መዝሙር ያሬድ ራሱ አስቀምጧል ቁጭ አድርጎ። መዝሙር ያሬድን ተው። አሁን አንተን ነው እየጠየቅኩ ያለሁት ወዳጅ። አይ በሱ ነው ያነበብኩትኝ እኮ ነው የምልህ። እና አሁን አንተ የምታውቀውን ንገረን። አንተ የምታውቀውን እውነት ስለ ኢየሱስ ከተወራ ይሄ ነገሩ ስለ ኢየሱስ ነው የተወራው የሚለውን እስቲ ቅዳሴውን ንገረን እንስማ። እኔማ እንኳን አይደለም ቅዳሴውን እኮ መጽሐፍ ቅዱስንም እኮ በደንብ በስነ ስርዓት አንብቤ ማቅሰዋለሁ። ግን እዛ ላይ እሱ ከነንቱኑ ምናምን የሚለው ራሱ እሱ የውሸታም ነው። የውሸት ልጅ ነው ብራት፣ የሐሰት ልጅ ነው። ግን ይኸውልህ አየህ ሊይዟችሁና ሊያታልሏችሁ የሚችለው በዚህ ነው። ስለ ማርያም እንደሚቀደስ ታውቃለህ? ማርያምን በተመለከተ ቅዳሴ እንዳለ ታውቃለህ? ትልቁ ችግሩ ምንድነው? ቤተክርስቲያኗን አታውቋት። ኦኬ ሰው ቤተክርስቲያን እንግዲህ አስቡ ሮያል ቤተክርስቲያን ሄዶ ሳያስቀድስ አስቀድሶ ሳያቅ ሲቀደስም በግዕዝ በማያውቁት ቋንቋ እየተቀደሰ ቤተክርስቲያናችን ስለ ኢየሱስ ነው እኮ ቅዳሴዋን አትሰሙም ይላሉ። ጋይስ ኢየሱስ ብቻውን የከበረበት ቤት የለም። ኦኬ ኢየሱስ ብቻውን የከበረበት ቤት የለም። በኦርቶዶክስ ብቻውን ከብሮ አያውቅም ኢየሱስ። ዳንኤ ድምፅህ አይሰማም፣ ኔትወርክ ነው መሰለኝ። የምሬን ሰው ማንን ለማክበር ማን ወዳጆች? እሺ ወገኖች አልሰማም። አሁን ትሰማለህ። እሺ ኔትወርክ ቀይ እያበራ ነው። ኦኬ አሁን ተስተካከለ። ሶሪ ወደ ቤት ስገባ ከዳታ ወደ ዋይፋይ ሲገባ እና እሺ በጣም ቴንክ ዩ። እሺ ትልቁ ችግር ምንድነው? እሱ ትውልዱ ቤተክርስቲያኒቷን አያውቃት። ያወቃት ደግሞ ያው ጥሏት እየሄደ ነው ያለው። ኦኬ ቤተክርስቲያኒቷ ውስጥ ያለው ትምህርቶች እንደ እግዚአብሔር ቃል እንዳልሆነ የሚያውቅ ትውልድ ካለ ቤተክርስቲያኒቷ ውስጥ ሊቆይ አይችልም። ለምን? ግልጽ የሆነ ቤተክርስቲያኒቷ ውስጥ ኢየሱስ ክርስቶስ ብቻ የማይነግስበት ኢየሱስ ብቻ የማይከብርበት አያሌ ትምህርት ስላለ
አየሪ ትምህርት ስላለ እሺ ይሄ ሆን ብለው ነው እነኚህ እንደዚህ አይነት እንትን የሚያመጡት። ፕሊስ ብሎክ አድርጓቸው ወዳጆች። ፔጁን ለማዘጋት ሲፈልጉ በእንደዚህ አይነት መንገድ ነው የሚጠቀሙት። ሆን ብለው ነው። መሲን ሳባት ሞዴሬተርነት ስላላት እሷ ብሎክ እንድታረግ ወይም መሲ ብሎክ አድርጊያቸው። ብሎክ አድርጓቸው ወገኖች። ሆን ብለው ነው ፔጁን ለማዘጋት ሲፈልጉ ነው እንደዚህ የሚያደርጉት። እና ሞዴሬተሮች አላችሁ ጋይስ፣ ሞዴሬተሮች እሺ ብሎክ አድርጉ። ከእንደገና ደግሞ እሺ ቴንክ ዩ እሺ ቴንክ ዩ። እና ቤተክርስቲያኒቷን ሰው ካወቀ ኦርቶዶክስ ሆኖ መቀጠል አይችልም። ኦኬ ቤተክርስቲያኒቷ ውስጥ ብቻውን ኢየሱስ የገነነበት መዳን በእርሱ ብቻ የሆነበት ትምህርት ቤተክርስቲያኒቷ ውስጥ የለም። ሲጀምር ኢየሱስ ክርስቶስ ከሚያድነው የማዳን ተስፋ ይልቅ በሌሎች በጻድቃን በቅዱሳን በመላእክት በኩል ያለው የመዳን መንገድ ሰፊ ነው። ይህንን የምንናገረው በማስረጃ ነው። ይኸው ቀደም ወንድምነት ቪዲዮን ሲያሰማው ነበር አይደል? እዛ ቤት ውስጥ አንድ ኦርቶዶክሳዊ የመዳን ተስፋው በክርስቶስ ኢየሱስ ሙሉ ከሚሆን ይልቅ ሰምታችሁታል። እኛ አባት አገልግለው ስንት ዓመት ኖረው 4 አይና ተብለው እንኳን ስለ ዘላለም ሕይወት ተስፋቸው ሲጠየቁ ሞት የሚጨንቃቸው ሰው ናቸው። ዚስ ኦርቶዶክስ ብራዘር። ምዕመኑ እንዴት ግራ ይጋባ? አገልጋዩ 4 አይና የተባሉ መነኩሴ የተባሉ ለጳጳስነት የሚጠበቁ አባት ስለ መዳናቸው ሲጠየቁ የሚጨንቃቸው ከሆነ ወዳጅ አንተማ ምን ቤት ነህ? እየጠጣ እየሰከርክ ብራዘር እያጭበረበርክ አንተ ምን ተስፋ አለ? ምንም ተስፋ የለም እኮ። መምህራኖች እንኳን ተስፋ ከሌላቸው አንተማ ምን ተስፋ ይኖራል ብራዘር? ለዚህ ነው የምንናገር። እሺ መንዲህን ነው የሚለው። ሰላም አይ ቲንክ ቸኩላል መሰለኝ። ሰላም ይቅርታ ስልክ ገብቶብኝ ነው። እሺ ጋይስ እሺ ሮያል ይጋውና አሁን መንዲን እያናገረው ድጋሚ ስልክ ከገባብኝ እንደዚህ እያወራሁኝ አውርዱኝ። እሺ ቁጭ በል ሮያል፣ ችግር የለውም። ወይ ከዳኒ ጋር ተቀጥሉ ይሆናል። መንዲን እንኳን ደህና መጣ። ከየት ቤተ እምነት ነው መንዲን? መንዲን ስፒከሩን እንትን በልና። ኦኬ እሺ ሸኝቼዋለሁ። በቃ ችግር የለም። እሺ ሮያል yes ኦኬ። እና ዛሬም ቤተክርስቲያን ኢየሱስን ብቻ ትሰብካለች ብለህ ታምናለህ? አዎ ማለት ይቅርታ እየበላሁ ስለሆነ አንዳንድ ድምፅ ብትሰሙ ይቅርታ። እንትን ቤተክርስቲያን በጻድቃን ሰማዕታት፣ መላእክት ምናምን ላይ ያላት አመለካከት ከኢየሱስ ጋር እኩል እንዳልሆነ አምናለሁ። አንተ ነው ወይስ ቤተክርስቲያኒቷ ናት እንደሱ የምታምነው? ቤተክርስቲያኒቷ በምታስተምረው ማስረጃ ስጠኝ። ኢየሱስ አንድ አምላካችን ቤዛችን እንደሆነ ታስተምራለች ቤተክርስቲያን። ኢቭን እመቤታችን እንኳን ማርያምን እንኳን ከሱ እኩል አታደርግም። በቃ ይሄ እኮ ያለ ነገር ነው እኮ። የለም ማስረጃ ስጠኝ። በነገራችን ላይ ማለት ብዙ የዋህ ኢትዮጵያኖች ሮያሊ እኔ አሁን ማስረጃ ስጠኝ ነው ያልኩህ ብራዘር። እንዴ ከዚህ በላይ ምን እንስጥ? ከኛ አይደል እንዴ እናንተ ወስዳችሁ የምታስተምሩት? አሁን ወላሂ አንተ አወራህ ማለት ቤተክርስቲያኒቷ አወራች ማለት አይደለም። ማስረጃ ስጠኝ። መጽሐፍ ቅዱስ ማን ሰጣችሁ? እኛ አይደል እንዴ የሰጠናችሁ? ወንድም አለ ማስረጃ ስጠኝ። ቤተክርስቲያን እንደሱ ማመኗን ማስረጃ ስጠኝ እንዴ? መጽሐፍ ቅዱስ
ቤተክርስቲያን መጽሐፍ ቅዱስ ብቻ ባመጣምነው እንደዛ ነው እያልከን ያለው? እንደሱ እንሞኝ ጴንጤ ሆናለች መጽሐፍ ቅዱስ ብቻ ባመጣም ነው እያልከን ያለን እኮ። ማስረጃ አስተይ ከቤተክርስቲያን አዋልድ መጽሐፍ የሚባሉ አሉ። እየጠበቅኩ ነው። ማስረጃ አስተኝ አልኩ። አንድ መጽሐፍ ንገረን። እኔ ያለው ወንድምነት አለ ከሁላችን ካለፈ ደግሞ ኢየሱስ ክርስቶስ ቤተክርስቲያን መዳን በክርስቶስ ኢየሱስ ብቻ ነው ብላ የተናገረችበት ከሱ ውጪ ሌላ የሚያድን የለም ብላ ያወራችበት አንድ የቤተክርስቲያን መጽሐፍ ነው። መጽሐፍ ቅዱስ ነው ወዳጅ። መጽሐፍ ቅዱስ ኢየሱስ ክርስቶስ ቤተክርስቲያን እኮ መጽሐፍ ቅዱስን ጠቅሳ ቤተክርስቲያን መጽሐፍ ቅዱስን ጠቅሳ መዳን በክርስቶስ ኢየሱስ ብቻ ነው ያለችበት የቤተክርስቲያን መጽሐፍ ስተ ከመጽሐፍ ቅዱስ ውጪ ሌላ ልስተ ካለ ደስ ይለኛል። አለኝ የምትለውን ማስረጃ የጠየቁ ኖ መጽሐፍ ቅዱሳችን ነው። እሺ ሰምታችሁታል። ሲወድ ኮምፕሌት የመጣው እሺ ሰምታችሁታል። እሺ እሱ ነው ማለት መጽሐፍ ቅዱሳችን። እሺ ላሳይ ደግሞ እኔ ውሸት እንደሆነ ያወራው ንግግር ውሸት እንደሆነ ላሳይ። ችግር የለም ውሸት እንደሆነ ላሳይ። መጽሐፍ ቅዱስ ያልከው ለመደበቅ ነው እንጂ የቤተክርስቲያን እምነት እንዳልሆነ ላሳይ። እሺ ይሄ መጽሐፍ ታውቀዋል? አላውቀውም። እሺ እኔ ላሳውቅ። የቤተክርስቲያን መጽሐፍ ነው። ድርሳነ ኪዳነ ምሕረት ይባላል። እስቲ ከታች ማን ያሳተመው ይላል? ይኸው የቅዱስ ነክቶ ለአብ ደብር ሰበካ ጉባኤ። አንዳንድ ደብተራዎችን ስለሚያሳትሙ ግን አሁን ይሄ አንዳንድ የሚባል አይደለም። ቤተክርስቲያኒቷ ያላት የምትቀበለው መጽሐፍ። እሺ ታነበዋለህ አንተ፣ እኔ ያሳያለሁ። እሺ ውሸት እንደሆነ ያልከው ንግግር ቤተክርስቲያን የማታውቀው ሐሳብ እንደሆነ እንድታየው ያክል ነው። ወጣ አንድ ወጣ። እሺ ሌላ በእውቀት በቃ መሞገት የሚችል ጊዜ ኖሮት ማውራት የሚችል ሰው ካለ ይግባ እንጂ ሮያል በጨበጣ ነው ዳን እንጂ በማስረጃ አይደለም የሚለው። ኤርሚያስና ዳንኤል ጋር አትግባ ተብሎ ማስጠንቀቂያ ተሰጥቶት ነበር። ሮያል እኮ ማንንም አይሰማም። ደስ የሚለው ባህሪው እሱ ነው። ከሌሎቹ ይሻላል። ማንንም አይሰማም። ያመነበትን እምነት በድፍረት መጋፈጥ ይችላልና ጥሩ ነው። ሌሎቹ ካልተሸማቀቁ ራሳቸውን ካልደበቁ በስተቀር መልስ ስለሌላቸው። እሺ ሌላ ኦርቶዶክሳዊ ካለ ግን መግባት ትችላላችሁ። ሌላ ኦርቶዶክሳዊ በቤተ ክርስቲያናችሁ ውስጥ ኢየሱስ ክርስቶስ ብቻውን ይሰበካል ብላችሁ የምታምኑ፣ እኛ በእርግጠኝነት ይሄውን ነግራችኋለን፣ እንደማይሰበክ በማስረጃ እናሳያችኋለን። ኢየሱስ ብቸኛ የመዳኛ መንገድ አይደለም። በቤተ ክርስቲያኒቱ አይደለም። ኢየሱስ ለምን ሰው እንደሆነ ይብን ምን እንደምትል ቤተክርስቲያን ነው። ጌታችን ኢየሱስ ክርስቶስ የለመንሽውን ሁሉ ይደረግልሽ፣ የምትለምኚውን ሁሉ እፈጽምልሻለሁ፣ የለመንሽውን ሁሉ ላደርግልሽ ሰው ሆኛለሁና ይላታል። ኢየሱስ ሰው የሆነው ማርያም የለመነችውንና የጠየቀችውን ሁሉ ሊያደርግላት ነው። ኢየሱስ ሰው የሆነው ቤተክርስቲያኒቷ ኢየሱስን በዚህ ደረጃ ላይ ነው የምታስበው። የማርያም ጉዳይ አስፈጻሚ ነው ኢየሱስ። ሰው የሆነበት ምክንያት ለማርያም ጉዳይ ማስፈጸም፣ ያለችውን እሺ ስትልከው እሺ፣ እንትናን ማረው ስትል እሺ። ለዛ ነው ምን የሆነው ሰው የሆነው። ቤተክርስቲያኒቷ ኢየሱስን በዚህ ደረጃ ላይ የምትስል
የቤተ ክርስቲያኒቷ ትምህርት ይሄ ቀደም ምን አለ? እኛ ቤት ውስጥ አለ እኛ ቤት ውስጥ ኢየሱስ ብቸኛ ነው አለ። አይደለም ሆኖ አያውቅም። ኢየሱስ ሰልፈኛ ተሰልፎ ነው ሰልፍ ተራ የሚጠብቅ ለክብር ተራ ይጠብቃል፣ ለመንግስት ተራ ይጠብቃል፣ ለማዳን ተራ ይጠብቃል። ብቻውን ኢየሱስ አዳኝ አይደለም። በማስረጃ ነው የምናወራው። ባይዘው ይኸው አምላክን የወለደች በድንግል ሥጋ በድንግል ነፍስ የጸናች የክብርት እመቤት ስም ይቺ ናት። የማን? የማርያም ስም ይቺ ናት። ምን አይነት ስም ናት? በተጠራም ጊዜ ምኗ? ስሟ በተጠራም ጊዜ የሰማያት ጽናታቸው የምድርም ግዙፍ እስከ ሲኦል መሰረት ድረስ ይናወጣሉ። የምድር ግዘፍ እስከ ሲኦል መሰረት ድረስ ይናወጣሉ። የማን ስም ሲጠራ? የማርያም ስም ሲጠራ። እሱን እንደሚደንቃችሁ ቅጠል ነፋስ ባናወጠው ጊዜ እንዲረግፍ የመላእክትም ክንፋቸው በመደንገጥ ልርገፍ ይላል። የማን? የመላእክት ክንፍ ልርገፍ ይላል። የመላእክት ክንፍ ነው የደነቃችሁ? ምድር ብቻ ነው የደነቀቻችሁ? ሰማይ ነው የደነቃችሁ? ከዛም የሚበልጣል። ይኸው ምድርና ሰማይ ስሟ ሲነሳ ይናወጣል። መላእክቶች ይናወጣሉ። ሌላ የሚናወጥ አለ ስሟ ሲነሳ። ይኸው ይህም ስም በተጠራ ጊዜ የፍጥሯን መደንገጥ ይቅርና፣ ፍጥሯን ያለው ማንን ነው? ይኸው ሰማይና ምድር መላእክትን ጨምሮ። የእነሱ መደንገጥ ብቻ አይደለም፣ ሌላም ደግሞ የሚደነግጥ አለ። አይገረማችሁ? እስካሁን አቤት ያላችሁ የተደነቃችሁ የገረማችሁ ሰዎች አትደነቁ። ከዛ የበለጠ ደግሞ የሚያስደነግጥ ሌላም ጉዳይ አለ እያለ ነው። ይኸው ይህ ስም በተጠራ ጊዜ የፍጥሯን መደንገጥ ይቅርና የሁሉ ስልጣን በእጁ የያዘ ልጇ መድኃኒታችን ኢየሱስ ክርስቶስ ኃጢያንን በፊቱ አቁሞ የበቀል ፍርዱን በገለጠ ጊዜ በኃጢያን ፊት ላይ በቃል ኪዳን ቀለም የተጻፈውን የድንግል ስም ሲጠራ ሰምቶ የአደባባዩን ፍርድ ትቶ በቸርነቱ በኃጢያን መፍረድ ይተዋል። ወዳጄ እንኳን አይደለም መላእክቶች፣ እንኳን አይደለም ምድር ሰማይ ቀርቶ ልጇ ራሱ ይደነግጣል። ይኸው በኃጢያን ላይ ምን መፍረድ እየፈረደ ልክ የማርያም ስም በግንባራቸው ተጽፎ ሲያየው ደንግጦ ኃጢአተኛውን በደለኛውን መንግሥተ ሰማያት ያስገባዋል። እሱ የሰራው ያፈሰሰው ደም በግንባራቸው ላይ ታይቶ አይደለም። ልብሳቸውን በደሙ ያጠቡትን አይቶ አይደለም። ኃጢአተኛን በደለኛን ግን በግንባሩ ላይ የማርያም ስም የታተመበትን ይሉናል። እሱን ሲያይ ይደነግጣል። ይኸው የኦርቶዶክስ መጽሐፍ፣ የቤተ ክርስቲያኒቷ መጽሐፍ ማለት የመላእክት መደንገጥ አይደለም፣ የጌታ መደንገጥም አለ። ጌታ ራሱ ይደነግጣል። የሚሰራውን ያጣል። ኃጢአተኛን ያጸድቃል። በደለኛን ሊፈርድ ሳለ ማለት ነው። በኃጢአን ላይ ፊት ለፊት ላይ በሚያየው ስም ደንግጦ ኃጢአተኛን መንግሥተ ሰማያት ያስገባል። በደለኛን ሰው መንግሥተ ሰማያት ያስገባል። ፍርዱን ይተዋል። ከማን የተነሳ? ከማርያም የተነሳ። የቤተ ክርስቲያኒቷ መጽሐፍ ነው፣ እኛ አይደለን ብራዘርስ። እኛ አልጨመርንም። ያው ገልጠን ነው እያሳየን ያለ ነው። ስለዚህ ነገ የእመቤታችን የእናታችን ማርያም ባሮች ለመሆን እንቀዳደም ብዬ ነግራችኋለሁ። ለምን ታዲያ የኢየሱስ ባሪያ ትሆናለህ ወዳጅ? ስሟ ሲነሳ በግንባር ላይ ከተጠራ፣ በአንተ ግንባር ላይ ካለ፣ የእሷ ስም አንተ ላይ ከተጠራ፣ ስሟን የምትጠራ ከሆንክ አንተ፣ እሷን ከያዝክ አንተ ሁሉ ስለምታስደነግጥ ሌላው ምን ይሰራልሃል? ስለዚህ ትውልዱ ለዚህ ነው የማርያም ፍቅር ሲነሳ ኮንትሮል ማድረግ አይችልም። ስሟ ሲነሳ ይኸው ሮያል ሲናገር ነበር። ይጣልሃል ብራዘር፣
ስለ ስሟ ሲል ብዙ ነገር ማድረግ ይችላል። ለምን? መጽሐፍቶቿ ለማርያም ባሪያ ለመሆን ተሽቀዳደሙ ስለሚል ጌታዋን ታዛለች፣ መላእክትን ታዛለች፣ ፍጥረት ሁሉ ይታዘዝላታል። ስለዚህ ምን በቃ ዋናውን መያዝ ነው እንጂ ብራዘር ዋናውን ያዝ እንጂ። ዋናው ማን ነው በዚህ ክፍል ውስጥ? ማርያም። ኢየሱስ ዋና አይደለም። ከመላእክት በላይ ናት፣ ከፍጥረት በላይ ናት። እሷን ያዝ እንጂ። ይሄ ነው ቤተክርስቲያን ውስጥ ያለው ትምህርት። ይሄ እኮ ነው። አይ ተሳስታችኋል ካላችሁ ገብታችሁ መሞገቱ እንጨምርላችኋለን። እናንተ ብቻ ግቡ ወዳጄ። እዛ ቤት አትግቡ ነው ልትል የምትችለው። ሌላ አማራጭ እኮ ብራዘር፣ አትግቡ ብለህ ለና መናገር የምትችለው። ቁጭ ብለህ በሌላ ፕሮፋይል በሌላ አካውንት ትሰማናለህ አይደል? ለምን አገባ? መግባት እኮ ነው ወዳጄ፣ ግባ። ይሄው የቤተ ክርስቲያን መጽሐፍ ነው ይዘን እየሞገትን ያለነው። ለዚህ ነው ማርያም እዛ ቤት ውስጥ ከክርስቶስ ኢየሱስ በላይ የማዳን ተስፋ አላት። ይሄው ለአንድ ኦርቶዶክሳዊ ኃጢአተኛ በደለኛ ሰው ኢየሱስን በማመኑ ብቻ ይድናል ወይስ ትሏቸው ምን ይላሉ? አይድንም ይላሉ። ኢየሱስን በማመኑ ድኗል? ኧረ አይድንም ይላል። ይሄው ኃጢአተኛ ግን በደለኛ ሰው ይህ ስም በተጠራ ጊዜ የፍጡራን መደንገጥ ይቅርና የሁሉ ስልጣን በእጁ የያዘ ልጇ መድኃኒታችን ኢየሱስ ክርስቶስ ምን ይላል? ኃጢያንን በፊቱ አቁሞ የበቀል ፍርድ ለኃጢያን የበቀል ፍርድ በሚገልጥበት በዛ ጊዜ ማለት ነው። አይ ኃጢያን ናቸው፣ በደለኛ ናቸው፣ ምግባር የላቸውም። ይሄ ኃጢአተኛ ምግባር የሌለው በደለኛ ሰው በግንባሩ ላይ ግን በተጠራው በማርያም ስም የተነሳ ፍርዱን ያቆማል፣ ይተዋል፣ ይድናሉ እያለን ነው ቤተክርስቲያኒቱ። አየ ማርያም ስትሆን ኃጢአተኛም ብትሆን ትድናለች፣ ችግር የለም። በአንተ ላይ የእሷ ስም ይጠራ እንጂ። ቤተክርስቲያኒቷ ኢየሱስ ክርስቶስ ኃጢአተኛ በደለኛን አምኖ አይድንም ትለናለች። እምነት ብቻ አይድንም ትለናለች። ይሄው እምነት ብቻ ግን ሲሆን በማርያም ይቻላል። ምንድነው ስሟን ነው የጠሩት። እምነትን ብቻ ነው ያለባቸው በህይወታቸው ውስጥ። ማርያምን ያመኑት፣ ሌላ ያመኑት ጉዳይ የለም። ግን ምን አለባቸው? ኃጢአት አለባቸው፣ በደል አለባቸው። ኃጢአት ያለበት በደል ያለበት ኦርቶዶክሳዊ በማርያም ሲሆን ይድናል። በኢየሱስ ሲሆን ነው ማይድነው። ከሞን ጋይስ፣ እኔ ከኢየሱስ ጋር ምንድነው የሚያጣላችሁ? ከጌታ ጋር ምንድነው የሚያጣላችሁ? እልህ ያገባባችሁ ነገር ምንድነው? ቤተክርስቲያኒቷ ከኢየሱስ ጋር ለምንድነው እልህ የተገባባችሁ? እስቲ እንደው በማርያም ላይ ያላችሁን እምነት በኢየሱስ ላይ እስቲ ያደርጉት። በጣም ብዙ ትውልድ ይቀየር ነበረ። በማርያም ላይ፣ በቅዱሳን ላይ፣ በጻድቃን ላይ ያለው እምነት በጌታችን በክርስቶስ ኢየሱስ ላይ ቢሆን በጣም ብዙ ትውልዳችን ዛሬ ግራ በመጋባት አይኖርም ነበር። ስለ መዳኑ ሲጠየቅ እርግጠኛ ይሆን ነበር። ብዙ ትውልድ ግን ኢየሱስን ሳያምን ጻድቃን መላእክቶችን፣ ማርያምን ግን ያምናል። ብዙ ትውልድ። ለዚህ ነው የምድራችን የዘመናት የሕዝብ የመዳን ተስፋ ያልተመለሰው። የዘመናት ማለት ነው። ዛሬም ትውልዱ አልዳንም፣ ዛሬም ትውልዱ አልጸደቀም፣ ዛሬም ትውልዱ ኢየሱስ ክርስቶስን በማመን የሚገኘውን እረፍት አላገኘም። ያሳዝናል። ራሱን ክርስቲያን ነኝ ብሎ ይጠራል፣ በኢየሱስ አምናለሁ ይላል። እረፍት ያላገኘ ትውልድ፣ ዛሬም የሚቅበዘበዝ ትውልድ። አያሳዝን? ድነትን ፍለጋ ዛሬም ይንከራተታል። ግማሹ በባዶ እግር፣ ግማሹ ተራራ፣ ግማሹ ሸለቆ። ምን ፍለጋ? ድነትን ፍለጋ። አስክሬን ሲያስሙት፣ የመቃብር ስፍራ ሲያስሙት፣ በገመድ ሲያንጠለጥሉት፣ ድነትን ፍለጋ። ወንድምነት የስ ወንድምነት። እሺ እንዴት ናችሁ? ትከፍታለህ? ቤት ትከፍታለህ አንተ?
እሺ መክፈት እችላለሁ። ቤት ገብቻለሁ። በቃ ክፈት። እኔ አለሁ እመጣለሁ። ሰላም ብያለሁ ወገኖች፣ ዋሪየርስ ወንድምነት ሰላም ብያለሁ። ቅዱሳን ሁሉ ሌሎቻችሁ እቤት ነህ አይደል ያለኸው? አቤት ነኝ ወንድምነት። አቤት በቃ ክፈት። አንተ ጋር እንምጣ። እሺ ያ ተባረኩ። ኑ በቃ ዳንዬ ጋር እኔም ልዘጋው ነው። ዳንዬ ጋር እንገናኝ ወገኖች። ኤርሚዬ ደህና ነህ ወይ? ሰብልዬ አንቺ ነሽ እንዴ? አዎ እንዴት ነህ? ሌላ ሰብለ የምትባል እህት አለች፣ እሷ መስላኝ ነበር። እሺ ደህና ነኝ ጌታ ይመስገን። እሺ ኤርሚዬ ተባረክ ተባረክ እህትየው። እሺ ኑ በቃ ዳንዬ ጋር ጸጋ ያብዛላችሁ። ሁላችሁም መምጣት ከፈለጋችሁ እዛ ኑ፣ እኔ እዛ አለሁኝ። ተባረኩ። መፍትሄ ነው።